ሰማሽ ቀንዲ ጠላ ቀን ያማ የትግራይ ምኒልክ ነው ያለው ሚዩት አድርጊ አማራ ይላል እኮ አማራ ማለት ምኒልክ ነው ያለው አዳምጪ ሻሻ ከትግራይም በሉኝ አማራም በሉኝ ከሙን በሉኝ በኢትዮጵያ ምድር ላይ በጣም ቆሻሻ ነገር ተነግሯል ኢንዲቪጁዋሊ አምጥታችሁ ብትናገሩ ይሻላል እንጂ እንደ ኢትዮጵያዊ እንደ አማራ ግን ልንገራችሁ አንድ ነገር በተለይ ደግሞ በቲፒኤልኤፍ ደጋፊዎች ልንገራችሁ የአማራ ኢሊት ያላችሁ የምትሰሯትን ፖለቲካ ብታቆማት ይሻላችኋል አያዋጣችሁም የአማራ ኢሊት ስትሉ ፖለቲካሊ ከአማራ እናት የተወለደ የተማረ ኃይል ብላችሁ እንደሰራችሁ የተማረውን ኃይል ኢቻደር እናባላለን ኢቻደር እናዳከማለን እናጠፋለን ብለው የሰሩት ፖለቲካ ባይናው እንደሆነ ካልገባችሁ መቼም ሴም ፔጅ ላይ ልንሆን አንችልም በህዝብ ላይ ጥላቻ የሰሩትን ውቀጧቸው you have every right ምንም ችግር የለብኝም ህዝብ ላይ ነው የምነግራችሁ ችግር ካለባችሁ ግን የአማራ ኢሊት ያላችሁ አሁንም ማኒፌስቶ እንደተጀመረበት አይነት ጨዋታ የምትጫወቱ ከሆነ ቤዚክሊ ያረጋችሁ ያላችሁት ይሄን ነገር እንቀጥልበት ከአማራ ጋር ግብግብ ውስጥ እንግባ ይሄን ሂሊንግ ማድረጉን እናቁም እያላችሁ ነው በዛ ፖለቲካ የሚሸወድ አማራ አለ ብላችሁ የምታስቡ ከሆነ በጣም ናይቭ ናችሁ አንድ ነገር ልንገራችሁ ለመታረቅ ከሆነ honestly እኔ I'm not even gonna lie or pretend TPLF exists እስካረገ ድረስ I doubt በአማራና በትግራይ ፖለቲካ በህዝብ መሀል ላይ ያልኩኝ አይደለም ፖለቲካሊ ሂሊንግ ይመጣል ብዬ አላምንም የቲፒኤልኤፍ አንደኛ አትሊስት ቲፒኤልኤፍን አማራ ላይ የሰራውን ፖለቲካ አትሊስት አድመት እንዲያረግ ንገሩት እዚህ ላይ መጣችሁ አዎ ተሰርቷል ለሮንግ ነበረ ምናምን ያላችሁ ከምትሉ ነው ይሄ ሮንግ ነው ብለው እንዲናገሩ አርጓቸው በአማራና በትግራይ መሃል ላይ ፖለቲካው እንዲስተካከል በህዝብ ስም አትደበቁ የአማራ ህዝብ ትግራይን ጠልቶ አያውቅም የትግራይ ህዝብ እንትን ጠልቶ አያውቅም የተወሰኑት የእንትን መጥፎ ነገሮች ሂረንደር ኢንዲቪጁዋሊ አምጥታችሁ እንትን ትላላችሁ እንጂ አብረው የተጋቡ የተዋለዱ የኖሩ በየአካባቢው እንዳሉ አታያላችሁ በዚሁ ጦርነት መሃል ላይ የትግራይና ትራያ ላይ መጣው ያያዋቸውን ነገሮች አይቻለሁ በህዝብ ስም አትደበቁ ሂሊንጉን ካሰባችሁ ማለት ነው እዚህ ግን ጌና ፓርጎ መንግስት ላይ እንትን ነገር ለማንተን ለማድረግ ደግሞ የሚከድበት ነገር የሚያስቀኝ ፓርት አለች ይሄ ጦርነት በመንግስትና በትግራይ ላይ ነው የተወረረገው ና let's get ና የታወጀው ጦርነት የአማራ ህዝብ ሆ ብሎ የሚወጣው በአማራ ላይ ነው የታወጀው እያንዳንዱ አምጥታችሁ ልታሳዩን ትችላላችሁ እንደ ብሄር እንኳን እንደውም ኦሮሞን ፕሮቴክት ስታረጉ በዛን ሰዓት ላይ ኦለፍ ስለሚደግፋችሁ ስለነበረ እንደ ህዝብ ሲደግፉ አይተናል በአማራ ላይ ግን በልሙት ስም በአህያ ስም አማራና አህያ እንደዚህ አይነት ወርዶ ሲነገሩ አይተናል አማራ ተብሎ ነው አማራ ክልል ላይ እንትን ሆ ብሎም ህዝቡ የተነሳው የተበሳጨው በማን እንደሆነ ታውቁታላችሁ እኔ አሞለኝ ተአድመት something's wrong ነው ብዬ እናንተ መቼ ነው የምታምኑት እናንተ የገዛ ራሳችሁ የምታጠፉትን ነገር ኢቻዘር ስትሸፋፈኑ እናያለን እንዳላየን አትናልፈዋለን መቼ ነው ግን አድመት የምታረጉት ከናንተ ጋር ስተት የለም ለህዝቡ ያልተናገራችሁት እውነት የለም መቼ ነው ከአማራ ጋር ጸበ የተነሳው ለምን ወደ ኋላ ጎትተን ከመንገድ ከተዘጋበት ጊዜ ጀምሮ እንድንመለስ ታረጋላችሁ አላየንም ብነን ስናልፍኮ ህዝብ ሂሊንግ እንዲመጣ ነው እኔ እስካሁን ሰዓት ድረስ ያልተናገርኳት ነገር አለች ምንም ለውጥ አያመጣም መሬት ላይ በሚል ትርፉ ህዝብና ህዝብን ቆራርጦ ነው የሚጥለው በሚል ማለት ነው አሁንም ግን ድርቅ ብላችሁ እነሱ ናቸው እኛ ብቻ ነን መቼ ነው ሂሊንጉ የሚመጣው ነው እኔ ግራ ይገባኝ ለህዝብ እናስተካክለው ፖለቲካም ከሆነ admitted what was wrong የቱ ጋር ነበር ስተቱ የነበረው መፎጋገርና እንትን ከሆነ አንደኛ honestly ነው የምነግራችሁ እኔ እንደ አማራ የሚሸወድ ኃይል እንደሌለ ባይናው አልተረዳችሁትም ብዬ ነው ማምነው
መቼ እና when ግን honest conversation እንደምናደርግ ብንረዳዳ በጣም ደስ ይለኛል። ስለ ሰሊጥ ምናምን ነገር ያወራው ልጅ ያለ ስለ ሰሊጥ የሚያስቀኝ ነገር ልንገራችሁ። ደግ አደረጉ ነው የምለው። ስትዘርፉ የነበረው ነው እንትን ነው ካደረጉት ነው የምነግራችሁ። በግልጹ ነው የምነግራችሁ። I'm not even gonna apologize for it። ሰርተው በግልጹ እየነገሯችሁ ነው ያሉት። እያዋሻችሁ ማን እያዋሸ እንደሆነ እራሳችሁ ፊግር አውት። ማን ነው ከመጀመሪያው ያዋሻው? ለከቨርና እንትን ከሆነ ሰሊጥ እያላችሁ እዚሁ ላይ ያለው ኦነስት የሆነው የትግራዋይ ልጅ ሰሊጥ አይደለም ብሏችኋል። የመውጫ ነገር ነው ብሎ ነበረ መቼ ዕለት ሲነግራችሁ። ዱያ ሰሊጥ በላት የታርክ አንዴ ልጨርስ። ኤኒዌይስ ለማንኛውም ሂሊንግ ለማድረግ ከተፈለገ ኦነስት እናውራ። እናንተም ስተትን አድምት አድርጉት። ስተታችን እዚህ ጋር ነበረ። ኢሊትን ስትናገሩ እንዳልኳችሁ በስማቸው ጥራቸው። የአማራ ኢሊት ሰይጣን ነው፣ የኛ ኢሊት ኤንጅል ነው የሚባል ነገር is dead end ሆኗል። ተናግረን አናቅም። ፖለቲካ አዌር እነሱ አልነበረንም። ምን እንደተፈጠረ እንኳን የት ነበርን ብሎ ወጣቱ ዳማቸው አዌርነሱ ኖሮት እንኳን ነው የምነግራችሁ። ኖሮት እንኳን ቦልድሊ በይሉንታ ሲታፈን ይኖረ ነው። እኔ እንደዛ ካልኳችሁ ከኔ በላይ ደግሞ ምን እንደሚሏችሁ አላቅም። ሌሎቹ ደግሞ ማለት ነው ሶ በእንደዛ አይነት መንገድ መደባበቁ መሸፋፈኑ ኤኒቲንግ አይደለም። በአማራ ስር የተከላችኋቸው እኛ ፖለቲካ ውስጥ የእናንተን ፖለቲካ እንዲሰሩ ያንን ያስቀመጣችኋቸውን ሰዎች በገንዘብ ይሁን በብላክሜል አድርጓቸው ይሁን የእናንተን ፖለቲካ እንዲሰሩ ሰዎች በቃችሁ፣ ታይሙ አልቋል፣ ኦነስት ኮንቨርሴሽን ማድረግ እንጀምር በሏቸው። ምክንያቱም በአማራ ስም አማራ እያሉ የቲፒኤልኤፍን ፖለቲካ ሲሰሩ 5 ዓመት አይተናቸዋል። አጠቃልላለሁ ብሎኛል። ኦኬ አጠቃልላለሁ። ለማንኛውም የመጨረሻ የምናገረው ስለ ሻቢያ ፖይንትን ነው። እኔ ለምን እንደዚህ ላይ እንደገባ አላውቅም። ሆነስትሊ አይ ዊሽ እዚህ ኮንቨርሴሽን ውስጥ ባይገቡ ደስ ይለኛል። ኢዝ ናት ዴር ፕሌስ ብዬ ነው ማምነው። እንደ ጎረቤት ሀገር ሲፈልጉ ኖርማል ኮንቨርሴሽን ሲኖረን ብናወራ ደስ ይለኛል። ኢች አዘር ባለን አንገር ላይ ባለን ነገር ላይ የነሱ ፖለቲካ ሲጀመር በጣም ነው እንትን የሚለው። ሌላው የምናገረው ነገር ስለተናገረ እዚህ ላይ መጥቶ ነው። የሻቢያ ወታደር ትግራይ ውስጥ ምንም አላረገም። ማርኮ ይሄንን ነገር ልበልና አቆማለሁ። ያንተ ወታደር ትግራይ ውስጥ ገብቶ ወጦ የተናገረው የራስ ሶልጀር ነው፣ የራስ ወታደር ነው። ያንን የተናገረው ወጦ ትግራይ ላይ ጦርነቱ እንዲባባስ አውቀን አርገናል ብሎ እዚሁ ላይ መጥቶ የተናገረውን ነገር አንተ ብትክደው ለውጥ አያመጣም። ጭራሽ መጥፎ እንትን ነው የማያባበለው። That's all. Thank you. Thank you. Anyway, ግን እኔ ቶፒኩ ሳልገባችሁ ነው ራሱ ምንም አማራ ፍሬዬ ደግሞ የሚናገር ሰው አይኖርም እስካሁን ድረስ። እንዳጋጣሚ ማሩ የሚባል ልጅ መጥቶ የክለብ ሃውስ ድራማ ነው የቀጠለው እንጂ እኛ አማራ ህዝብና የትግራይ ህዝብ አባራት አይ ይሄ ማሩ የምትይው ልጅ እኮ ዝም ብሎ እንደው የተከሰተ ሰው አይደለም። ማን ይዞት እንደመጣ እኮ ሰማን። አያናና እኮ ናቸው ኢንቫይት አድርገው። አይ አይደለም፣ ቆይ እንጂ ፍሬ እንዴ አይደለም። ማን ለምን እንደምልህ ልንገርህ። ሌዳ ፈቶ ከፖሊስ ጣቢያ መውሰድ ፈልግ ማን እንዳመጣው ግልጽ ነው። ባይዘው ሰሌዳውን ፍቹ እኔ ጋር አይመጣም እንዴ? ከፖሊስ ጣቢያ መጥቶ ይወሰድ። እሺ አብሽር። አሁን ምን መሰለሽ ፍሬዬ፣ እናንተ ያልተረዳችሁት ነገር አለ። እኔ ዛሬው ይፈልጉታል፣ ብልጽግና ይመቸዋል ይሄ ድራማ። ይሄ አይካድም።
እሱን እኮ ነው የምልሽ። እኔ ዛሬ 2 ዓመት ጀምሬ ስናገር ነበር። ይሄ አኒሞሲቲ ይፈለጋል በትግራይና በአማራ መካከል በጣም ሰፊ የሆነ ልዩነት እንዲፈጠር ነው እና አያና ወጥረው የሚሰሩት ማለት ነው። የዛሬ 2 ወር ከምናምን አካባቢ የጎንደር ልጆችን ሰብስቦ እንደ ሰሚናር ነገር ተደርጎ በዙም አያና ትሬኒንግ ሰጧቸዋል። ባይዘው እኔ ከዛ ስሜን ቀይሬ አንደኛው ተሳታፊ ነበርኩኝ። የሚገርምሽ ነገር ፍርዬ አሁን ስታያቸው እዚህ ጋር የብልጽግናንና የጎንደር ልጆችን አሁን መለየት ይቻላል። የጎንደር አማራዎችን ፍሬ አቋማቸው እኮ አንድ አይነት እኮ ነው እንዴ! አንቺ ትንሽ እንደው እጠቆራለሁ ብለሽ ትንሽ አሁን በተናገርከው ሚውታርግ ማሳየት ትችላለህ። ሚውታርግ አያና መጠየቅ ሚውታርግ ሳሚ ሚኒስትር ሲወጣ አትጨነቁ። ሰሌዳ ፈርድ ሰርቲፊኬትን መተህ መውሰድ አለብህ። ኧረ እባካችሁ አሁን ይኸውልሽ ምንድነው አያና ሰብስቧቸው ስልጠና ሰጧቸው ነበር ለጎንደር ልጆች ማለት ነው። አሁን ይሄ እነ አማራ ኪላና የጎንደር ልጆች እኮ አይጥና ድመት ነው የነበሩት ፍሬ። እንኳን አብረው ቁጭ ሊሉ እንኳን አብረው ዲስከስ ሊያደርጉ ነውና በአካል ቢገናኙ እኮ የሚገዳደሉ ሰዎች ነው የነበሩት። ዛሬ ግን በሚገርም ሁኔታ ጊፍት ሁሉ እየተሰጣጡ ወንድም አለም እህት አለም እየተባባሉ ስታይ ይሄ ጉዳይ የማን ጉዳይ እንደሆነ ግልጽ ነው። እኔ በጣም ነው አያና ግን ሳላደንቅ አላልፍም። ለማንኛውም ያው ጽንዶን ለመበታተን ነበር ትልቁ ፕሮግራም የዛሬው። ኧረ ፍሬ ቆይ ልናገር እንዴ እናገራለሁ። ገርሞኝ ነው እንጂ አዎ በቃ ይሄ እኮ ነው። አሁን ፖለቲካው እኮ ስላልገባችሁ ነው። ያው አያናም ወደ 250 ኤከር ምናምን አካባቢ መሬት ሳያገኝ አይቀርም ወደዛ ወደ ሁመራ አካባቢ። እሱ ችግር የለውም ሀገሩ ነው። ያው የብሔር ብሔረሰቦችና ህዝቦች የጋራ ንብረት ነው መሬት። አያና ቢጠቀም እኔ ችግር የለብኝም። ግን ምን መሰለህ አያና ይሄ ሁለት ህዝቡን የትግራይና የአማራን ህዝብ እንደ ድሮው ነጣጥለህ እርስ በርስ እንዲዋጋ ማድረግ የሚቻል አይመስለኝም ካሁን በኋላ። ለምን ብትል አለን እኛ እኮ ዛሬ እኛ ደግሞ ገብተን እንበትነዋለን ፖለቲካችሁን ደስ በሚል ሁኔታ ማለት ነው። እና ይሄ ሰሚናርህ ባይዘው በጣም ጎበዝ ነህ። ፓወርፖይንት ላይ አቀራረብህ ምናምን ቆንጅዬ በጣም ነው ማደንቅህ አያና። ቀጥልበት። እኛም ደግሞ ይሄው እየተከታተልን እናጋልጣለን፣ እውነታውን እናገራለን። ለምን እኛ እውነታ የምንናገረው ሳይድ ይዘን ሳይሆን ግን ህዝብ ረፍት ማግኘት አለበት ብለን ስለምናምን ነው አያና። ተረዳኝ። ከክፋትም አይደለም ባይዘው ከጥላቻም አይደለም። ግን ይሄ ንጹሃንን በማባላት ፖለቲካሊ ትርፍ እናገኛለን ብላችሁ የምትሄዱበት ነገር ጊዜያዊ ነው ባይዘው ዘላቂም አይደለም። ለዛሬ 2 ወር 3 ወር ሊጠቅም ይችላል አንተ የፖለቲካ ፍጆታ። ግን የዛሬ 2-3 ዓመት ግን ፍጹም የተለየ ነው የሚሆነው። አንድም ሀገር የማፍረስ ጉዳይ ነው የምታረጉተኝ፣ ካልሆነ ደግሞ ህዝብና ህዝብ እንዲጨፋጨፍ ነው የምታረጉተኝ። ይሄን ደግሞ እኛ አንፈቅድም ካሁን በኋላ የፈለገ ነገር ቢሆን ማለት ነው። በደንብ ነው የምንዋጋችሁ። በደንብ ነው እዚህ ጋር እየመጣን ፖለቲካ ምን ሰራ እየተከታተልን የእናንተ ናሬሽን ማፍረስ ነው የሚሆን የኛ ስራ ማለት ነው። ግን ሙከራችሁን ማድነቅ ከማድነቅ እኔ ወደ ኋላ ልልም አያና ባይዘው ዛሬ የሰራው ስራ ራሱ በጣም ሌዳ እታች ሲያየኝ ማሩን እየደገፈች ነው ጥሯት ብሎ ማይክ ላከልኝ። ኦፍ ኮርስ እኔ ማሩን ደግፈው ፍሬ ረስተዋለች እንጂ እኮ የዛሬ ስንት ሳምንት ነው 3 ሳምንት ነው ምናምን አያና ወገቡን አስሮ ለወልቃይት ጉዳይ ሲከራከር ነበር። እንደ አያና አማራ ሆነ እንዴ እስከምል ድረስ ጊፍት ሁሉ ነው እየሰጠሁት ማለት ነው። ገርሞኝ ማለት ነው። እና ዛሬ እነ ሳሚ ቃኝ መጣው የተናገሩትኝ አያና የዛሬ 3 ሳምንት ሲናገር የነበረው ነው። አቋሙ አንድ አይነት ነው ባይዘው እንደውም ከቻልኩኝ እስኪ ፖስትዋለሁ አያና ያለውን ይዘን ጊዜ ማለት ነው። እና ሳሚ ከተናገረው ምንም ለውጥ የለውም ባይዘው በቃ ቃል በቃል ነው። እና በደንብ ነው ያሰለጠንካቸው አያና። ኩዶስ ቱ ዩ በጣም ጎበዝ ነህ። ያው ለኔ ፖለቲካ ባይጠቅምም አንተ የምትሰራው ስራ ግን አለማድነቅ አይቻልም። ኬፓቢሊቲ በጣም ትልቅ ነው። ረጋ ባለ ሰከን ባለ መልኩ ነው የምትናገረውና አንበሳ ነህ። እዚህ ጋር እኔ ወደ ኋላ ልልም ከማድነቅ እኔ ባይዘው ጎበዝ ሰውን አድናቂ ነኝና ይመች ወንድም አለም። አመሰግናለሁ ፍርዬ። እሺ ሰሌዳውን መፍታት እንዳትረሺ። ያው ስሜ ስለተጠራ 1 ደቂቃ ወስጄ ማስረጃ ማቅረብ አለበት አያና። ሳሚ አሁን አንተ እንደተባለው በትግራይና በአማራ መካከል ሳሚ ሌሎቹ እየጠበቁ ነው። በጣም ሲሪየስ አኪዩዜሽን ችግር የለውም። ይኸውልህ ሰሌዳ ትሬኒንጉ ጠቅሞኛል አልጠቀመኝም፣ የትሬኒንጉ ንጥረ ነገሮች ምንድናቸው የሚለውን የውሸት እንትን መቀጠል ትችላለህ። ባይዘው ፍሬ ወደ ቲክታክ ካልቸር ተመለሰን። አሁን
ክለባውስ ምን ብንበላላ አንድ ሰው የኔ ወገን ነው ብሎ ውሸት አይቀበልልሽም። ኤቪደንስ እንድታመጪ ትገደጃለሽ። ለዛም ነበር ስቴጆቹ በጣም ጠባብና ጥቂት ሰዎች ብቻ ናቸው የሚደፍሩት። እሳት መድረክ ላይ ሰልጥኖ የመጣ ነው። አሁን ሀሳባቸው ቢለያይ እነጸዲ አይ ትበልጡናላችሁ። ይሄንም እነጸዲ አይፈቀድም። አሁን ሰሌዳ ያደረገው አይነት ቡቡ ይሰጥቻቸዋለሁ። ይኸውልሽ አሁን ቆኖ ስንሰዳደብ ነበር የምንውለው። ምንድነው የምታስመስለው? ወደ ሐሳብ አንቺና ትራያንግል ያኛው ኦሪጂናሉ ትራያንግል ሰዓት እንዴ አረስድብ ይቀልዳል እንዴ? አረ ተዋቸው። ምንም የተሻለ ነው። ቲናና ገዲቲና ታስታውሽኝ። አሁን ቆይ እስቲ እሱና እንዴ አያና ጨዋ ትጫወት ዘንዶና ሳር እያልክ ስተርት የነበር ካንተ ሰሌዳ ያዝ ነው ተናግረሃል። ሰሌዳ ቆይ ሰሌዳ ያዝ። ቆይ ሳሚ አንድ ጊዜ ፍሬ ይኸውልሽ ይኸውልሽ አኪዩዜሽኑ እኔ ላይ አይደለም። እኔን የሆነ አይነት እንትን ሰጥቶ የጎንደር ልጆች ላይ የሚሰራው ይሄ አማች የሰሊጥ የምናምን የሚለው ከጽምዶ ውስጥ የወጣው የአፋብኖች ፖለቲካ ነው። እነሱ አሁን የማይጻመዱት የላቸው። በሚዲያ ላይ የነሱ ነገዱና ኢንጂነር ይልቃል ከኦላ ጋር ይጻመዳሉ፣ ከቲፒኤልኤፍ ጋር ይጻመዳሉ፣ መሬት ላይ ከህግደፍ ጋር ይጻመዳሉ። አሁን ብለው ድርጅቱን ከቲር ቴሮሪስት ወደ ቲር2 ሊያሳልፉ እየሰሩ ያሉ በፕላስተር $30 ድሮን ላይ ቤት ውስጥ ልጆች የሚጫወቱበት ላይ ጥይት ምናምን የሚያስሩ ዘሪው ምናምን የሚያደርጉ እንደ ሱዳን ጠንቋይ 8 ቀለበት አድርገው የሚዞሩ ምናምን እንደዚህ አይነት ናቸው። እንደ ሰሌዳ አይነት ወሬ የሚያወሩ። አሁን የጎንደር ልጆች እንዲህ አይነት እብደት አንፈልግም። ከቲፒኤልኤፍም ጋር ያልተፈወሰ የፖለቲካም የጥቅምም የማንነትም ጥያቄ ስላልብን አያና ስለ አርሲ ልጆች መቼ ነው የምታወራው? ስለ ወለጋ ልጆች ሁሌ ጎንደር ታወራልኛለህ። ባለሜንጫው አንተ ታወራልኛለህ እና ይሄ እንደዚህ አይነት ነገር አለ። አሁን ምንድነው ይንቆናል ብለው ስለሚፈሯቸው እነ ሳሚን እነሱ ይሄን ቀለበት አድርገን በደመና አያና 3 ጊዜ ልትናገረኛ ዝም ብለን እንሰማለን። አሰፉ እኔ እየተናገርኩ ያለም ሰው ማይሆን ክስ ከሶኝ ነው። አሰፉ አልደንበርሽም መሰለኝ። ቆይ ልመልስና አንቺ ሌሎቹ ይቀጥላሉ። አንዴ ታገሽ። እኔ እኮ እሱ ሰው እየመጠየቅ ነበር። አያና ይሄን ክሊር አድርግልኝ። የጠይቀዋለሽ እንድና ሚቲንግ ላይ አልተገናኘንም እና ቆይ አላሰለጠንኳቸውም እያልክ ነው። ይሄን ክሊር ስትናገር በመሃል አቋርጬህ እኮ ኧረ እባክህ ውሸት ነው ምናምን ልልህ ይችላል ነበር። ግን ምን እንደዛ አስባለኝ። ለምን እንደምትናገር ብናገር የተሻለ ነው። የምትናገሩት ነገር እናንተ እኮ የነማሩሸት ሰዎች እኮ ናችሁ። እነማሩሸት ቢመጣ በእጄ ይዘዋለሁ ሄሊኮፕተሯን በወንጭፍ ሳትኳት ምናምን የምታወሩ ሰዎች ማለት ነው። በደመና እንሄዳለን ምናምን የምትሉ ናችሁ አይደል? የዘሪሁን 13ን ብረት በይዳችሁ እኮ ይዛችሁ ወጣችሁ። በቀደም ለታ ማን ነው ይሄ በፕላስተር የቤት ውስጥ ካሜራ የሚቀረጽበት ድሮን ላይ ምናምን ብረት አንጠልጥላችሁ እኮ በአደባባይ ወጣችሁ እኮ ነው። ዓለምን በሳቅ ልትፈጁ የተነሳችሁ ቻርሊ ቻፕሊን የሆናችሁ ሰዎች ኦፍ ኮርስ ጎንደር ታርጌት ታደርጓቸዋላችሁ። ቻፕሊን የሆናችሁ ሰዎች ወደ ረገጣ ታርጌት ታደርጓቸዋላችሁ። አንዴ አንዴ ያዝ አንደኛ ሪኮርደሩን ዝጋው አንዴ ይሄንን አይነት ነገር ስላላችሁ መሀል ላይ ያለው ክፍተት ጽምዶ እነሳሚን ሌሎች እናንተ ስማቸውን ስጠሩ የምትውሏቸው ልጆች ስለሚገፋ ዛሬ አስጠግታችሁ አያና ትሬን የሚያደርጋቸው ብልጽግና እንትን የሚላቸው ምናምን አስመስላችሁ ለራሳቸው ህዝብ ጥቅም የማንነት የጥቅም የመሬት የፖለቲካም ችግር አለብን ብለው ከናንተ ጥምረት ውስጥ ወደኋላ ያፈገፈጉ አማራን አይወክሉም እናንተ እንቅስቃሴ ስላሏችሁ እነሱን ወስዳችሁ ብልጽግና ለማድረግ አያና የሚያሰለጥናቸው ለማለት ነው ባንተ ቤታው። ይሄን አይነት በኋላ ቀር የሆነ ነገር አንደኛ ኤቪደንስን ማቅረብ ይኖርባል። ግን ካንተ ኤቪደንስ የሚጠብቀው ሰው ነው መቀጣት ያለበት። ለምቢባል አንተ ሰሌዳ ችግር የለውም ፖስተዋለሁ። አሁን መዝገብ ነው ባክ አሁን እዚህ ያላችሁ 1100 ሰው አላችሁ። ይሄው 1100 ሰው አለ። ሳናይ እናምናለን ሰሌዳ ይሄ ሰው ልላችሁ ነበር ተሳስቼ። ይሄ ሰሌዳ እኔም ታዳሚ ነበርኩ። ደስ የሚለው ነገር አይ አንተን ማሰለጥንበት በምን ቋንቋ ነው የኔ ኤኒዌይስ ይሄንን አይነት ውሸት የምትናገረው እኔን ሳይሆን ዋናው ታርጌትህ ጽምዶ ውስጥ እሺ ብለው ያልገቡ አፋብን ውስጥ እሺ ብለው ገብተው ቲር 3 ቴሮሪስት መሆን ፈቃደኛ ያልሆኑትን የጎንደር ልጆችን በጅምላ የማጥቃት ስራ ነው እየሰራ ያለው። እሱ አንድ ነገር ነው። ሁለተኛ ከኦሮሞ ጋር ግዴታ ጠላትነት ፍጠር ማለት አትችልም። እነዚህ ሰዎች ከኔ ጋር ሲነጋገሩ ስታያቸው
በቃ ግዴታ ያ የዶክተር አብይና የቀዳማዊት እመቤት አያና አሁን ለኦሮሞ ህዝብ ትወክላለህ? አረ እናቴ እንኳን የኦሮሞ ህዝብ እዚህ ያለው እና ምን ከኦሮሞ ህዝብ ትላለህ? የራስህን ወክለህ አትናገርም እንዴ? ከኦሮሞ ልጆች ጋር ነው ያልኩት እናቴ። ያ የኦሮሞ ልጆች ማለት እና እኔ የኦሮሞ ልጅ ነኝ። አንድ ሰው ነህ እኮ የኦሮሞ ልጅ ነኝ፣ አንድ ልጅ ነኝ። አይ አሰፉ አለመማርሽ ነው ጎዳሽ። ወኔሽ እኮ ትልቅ ነበር። ህወሓት ፓርት ከመሆኗ በኋላ የአማራ ህዝብ መርታለች ወይ? እቺ ጥያቄ ነው መልስል። ልመልስ። በጣም ጥሩ። አሁን ሚዩት አድርጊ። እንግዲህ ኢትዮጵያ ነዚህ ያላችሁ 1100 ሰው ይታየኛል። የአማራን ህዝብ መርታለች ወይ ነው ያለች። የአማራን ህዝብ መርታለች ሳይሆን ጄኖሳይድ ፈጽማለች ነው። አንቺ ወደ ትግል ስትመጭ 1983 ወደ 4 ኪሎ ስትመጭ ተጋዳ ላይ ነሽ። ተጋዳ ላይ እህቴ፣ አንቺም አንዷ ታጋይ ስለነበርሽ ማኒፌስቶ ቀርጻ አማራን ጠላት ብላ የመጣች ናት። አማራን መምራት ብቻ ሳይሆን 27 ዓመት ማኒፌስቶዋን ህገ መንግስት አድርጋ ጨቋኝ፣ አህዳዊ፣ ነፍጠኛ፣ ትምክተኛ ብላ ሌላውን ኢትዮጵያውያን ሁሉ ቅኝ እንደገዛ አድርጋ ያስተማረች አንቺና ጓዶቻችሁ የቀረጻችሁት ማኒፌስቶ ነው። እህታለ እንደዛ የሚለው ታሳየኛለህ? አላልኩም። ተደጋጋሚ ለምን መሰለህ? እኔ በጣም ምጠላው የውሸት ፕሮፓጋንዳ ስለሆነ ነው። እኔ ታቀኛለች፣ ፍረ ታቀኛለች፣ ጸደይ ታቀኛለች። እኔ አሁን ይሄንን ማኒፌስቶ ታሳየኛለህ? እንዴት ታሳየኛለህ? እሺ ጊዜ እኮ ምን ይሄን ልክጁ ነው? አሁን ይሄን ልትክጅ ነው? ነገርኩ እኮ አማራን አልገዛችም ስትይ የራሴ ቪዲዮ ከ16 ዓመት በፊት የተናገርኩትን ስማ። እኔ ቪዲዮ ያለ ተመልሰ ይኸው ከ15 ዓመት በፊት የተናገርኩትን በጎንደር ስገባ፣ በወሎ ስገባ፣ በኋላም ወለጋ ስገባ ምንም ልዩነት እንደሌለው ህፃን ሁኜ የተናገርኩትን አለ። ሂድ ተመልሰ ይኸው። አንተ ከየት ነው የምታመጣው ይሄን ነው? እሺ ተጋዳ ላይ እኔ አይደል እንደ ተማርኩት። የአማራ ህዝብ ስማ አዳምጠኝ። ሲጀመር የአማራ ህዝብ ጠላትሽ ነው ተብዬ አልተማርኩትም። እንደ ጠላቴም አይቾም አላውቅም። ማኒፌስቶን የቀየሩት ምንድነው የምትይ አንቺ? አንተ ፈሽተህ ሐስካ ተዓረብ ስማዓኒ ዋ የታለ እንደዛ የሚለው ጽሁፍ አምጣው። አይ እሱን እንግዲህ ነገ እኔ በተግባር ስማ እኔ ምን እያልኩ መሰለህ? በተግባር ታሳያታለህ። ሳሚ ሚት አርግልኝ። እኔ ምን እያልኩ መሰለህ? አሁን ባጭሩ እኮ አንቺ ያልሽው እኮ ይኸውልሽ፣ አንቺ ያልሽው እኮ በጣም እኮ አሁን አንቺ ኦልሬዲ ሪታየር አድርገሻል፣ ልጆች አድርሰሻል። የኔ ጓደኞች፣ እኔ ከነ ልጆችሽ ነው የማውቅሽ። አንቺ እኮ ንስሐ መግባት እኮ ነው ያለብሽ እኮ። በአማራ ህዝብ ላይ ህወሓት ግፍ አልፈጸመም ስትይ ወልቃይትና ራያ ላይ የፈጸሙትን ግፍ ብቻ እኮ አምነሽ አማራን አልገዛም ወይ ስትይ እኮ ወልቃይትን እኮ በቋንቋው እንዳይናገር ቅኝ ግዛት በ21ኛው ክፍለ ዘመን የገዛችው እኮ ህወሓት እኮ ናት። መግዛት ማለት ስለሱ ተወውና መቼ መርታለች እያልሽ ነው? ስማ ስለሱ ተወው። ስለ ትግራይ፣ ስለ ምዕራብ ትግራይና ስለ ራያ ለራሱ እንተውለትና ለህዝቡ እኔ በህዝብ ውሳኔ መጀመሪያ ሚታርግልኝ መጀመሪያ አረበናት እኔ የተዳማመጥ መነጋገር ነው የምፈልገው። ስለ ራሴ ተወውና እኔ ምነግር ያለው ይሄ ውሸት ትርክት ኢትዮጵያ ዳር እስከ ዳር እየበጠበጣት መሆኑ ስለማቅ ነው የምጠይቅ ያለው እንጂ መልስ ጠፍቶኝ መናገር ጠፍቶኝ አይደለም። መስተካከል ያለበት በዚህ ወቅት ይሄ ውሸት ትርክት ስፔሻሊ ከክልሎቹ እየተነሳ ህወሓት ያጠፋችሁ ከትግራይ ህዝብ እያያያዛችሁ ወደድ ያጠፋውን ህዝብን አላልኩም። አዳምጥ፣ ተመልካቾች አሉ። ላንተ አይደለም መጀመሪያ አዳምጥ። እንደ ተኾይነ ከም ቆርቆሮ ቋቋ ኢሉ ስማ። መጀመሪያ ቀስ ብለህ አዳምጠኝ። እኔ ምን እንደምናገር ምን እያልኩ መሰለህ? አሁን ቅድም ስሰማ ዝም ብዬ ነው የሰማሁ። እኔ ደግሞ ከማውቀው ምን አልኩ? ከ83 ከ85 በኋላ ህወሓት ለአማራ ህዝብ መራችሁ እያልኩ ዝም ብዬ አይደለሁ። የአማራ ህዝብ ራሱን የመረጠው ቢአደን የሚባል ፓርት እንደነበረው ታውቃለህ አንተ።
ህወሓት የምትመረጠው የምትወከለው ከትግራይ ናት። ኦህዴድ የሚወከለው ከኦሮሚያ ነው። አንተ ህወሓት ስታማርር ህወሓት መቼ መራው ብዬ ልጠይቅህ? ትክክል ነኝ፣ መልስልኝ። እሺ እናንተ ችግር እኮ አሁን አንቺ ህወሓት ባትሆኝ ጥሩ ደስ ይለኝ ነበር። አንድ የትግራይ ተወላጅ ፍርዬ ወይም ሌላ ሲጀመር እኔ የኢትዮጵያ ወታደር ነኝ። ስነ ስርዓት አድርግ። ተጋዳ ላይ ነኝ። ስማ፣ አፍህን ዝጋ። እኔ ከታግያ ስማ፣ ሚታርገው እኔ ከህወሓት ተታግዬ ገብቼ የኢትዮጵያ ወታደር ነኝ። አፍህን ዝጋ። ኢትዮጵያ ወታደር ይሆንሽ በተጋዳ ላይ ነው። አፍህን ዝጋ። መጨረሻ እሱማ ታግለው በኢትዮጵያ መከላከያ ሰራዊት ተኾይኑ ማጣመጠለ ስማዕማ እኔ ህወሓት ወክያለሁ። አትግባቡም ከሳሚ ጋር ስለማትግባቡ ሌላ ሰው ድል ንስት ሜት አርገው። እኔ አሁን ህወሓት ወክዬ መጥቼ እየተናገርኩ አይደለም። ይሄ ትርክት ግን ስለጎዳን ስለማውቀው ነው። የውሸት ትርክት ያልተባለ እኔ ራሴ እያለሁ እኔ እኮ ነገርኩ። አማራ ጠላትሽ ነው። ኧረ በእናትህ ስነ ስርዓት አድርግ። ኧረ ስነ ስርዓት አድርግ የኔ ወንድም አዳምጠኝ። ውሸት በቪዲዮ አወጣልሻለሁ። ውሸት ቆይ ሳሚ ቆይ እኔ ያሳያታለሁ በሙሉ እያንዳንዱን ሲጀመር ቢታርግልኝ ከሱ ነው የተነጋገርኩት። ኖ አይ ነው መረጃ ሊጠይቅሽው መረጃውን በደንብ አናግረኝ። ጠብቂ። ሚታርግልኛል። ይሄ የአማራና የትግራይ ህዝብ እንዲጣላ የተሰራ ገመድ ብዙ ስላላቃለሁ። እኔ ግን የምነግርህ ሲጀመር የትኛው አማራ የትኛው ትግራዋይ ነው ልታጣሉት የምትሞክሩት? እኔ ያደኩበት ከተማ አገውኛ፣ አማርኛ፣ ትግርኛ ነው ገበያችን። ከማን ለማን መጣላት ነው ይሄን ትርክት የምትሰሩት? ይመስልሃል የአማራ ህዝብ ጠላትሽ ነው ተብዬ የትግራይ ህዝብ ይታገላል? ከየት ነው የምታመጡት የትርክት? የውሸት ትርክት ስለሆነ ነው። ፖለቲካው የውሸት ተተርኮ አይ ዶንት ኖ። ሳሚ የት ነህ? ከየት አካባቢ ነው የመጣኸው? የተወለድከው አላውቅም። ምንኖር ቆይ ሰሞኑን አገኝሽና ወራሽ። ስለዚህ ያለሁበት ሀገር አይደለም ማወራህ ያለሁ። አሁንማ አንተ ስደት ነህ፣ እኔ ስደት ነኝ። የተወለድክበት ነው ማወራህ። የተወለድክበት ነው ምን ያለው። በአካል አወራሻለሁ፣ ማስረጃውን ማሳይሻለሁ። እንደዛ አይነት ማህበረሰብ አይደለም የመጣሁት። እኔም በአካል ሻይ ቡና እያልን ስራሕ መይሳ ማለት ያሰራህ ትሰማኛለህ? ትርክቱ በጣም የተሳሳተ ስለሆነ ነው እኔ የምነግርህ ያለሁት እንጂ ብዙ እኮ እየሰማሁ ነኝ። የና አያና ሰማለሁ፣ ምን ሰማለሁ። እሱ መልስ አልሰጥበትም እኔ። አሁን ያልካት ግን በጣም አደገኛ ያልሆነ ማህበረሰቡን ወደ ችግር ያስገባ ስለሆነ ይሄንን ነገር ትክክል አይደለም እያልኩህ ነኝ። ሲጀመር የትኛው ማኒፌስቶ ነው የአማራ ህዝብ የኢትዮጵያ ጠላት ነው ተብሎ የታለ ስልህ እኮ መናገር አልቻልክም። ሲጀመር ደግሞ አንተ አህያ ምናምን የምትለው ያለው አድጊ የሚባል ስድብን የማውቀው ከሌላ ነው፣ ግን አልናገርም። ራሳቸው ይናገሩት። ማን የሚሆነው እየነገርኩ እኔ ያደኩበት ከተማ 3 ቋንቋ የሚናገር ከተማ ነው ያደኩት። እንደዛ አይባልም አልኩ። ከየት ነው የምታመጡት? አንድ ባለጌ ሶሻል ሚዲያ ላይ የተናገረው ግን አሰፉ እኔን እኮ በባለፈው ጻአደ አፍንጫ ነው ምናምን ብለሽኛል እኮ እዚህ ቤት ረሳሽው እንዴ? ጻአደ አፍንጫ ላንተ ካልኩ ላንተ ነው። ወል እንግዲህ ያው ተፈረክቱ ተምራሽ ነው እንደዛ ያልሽኝ። እኔን እኮ አልልህም፣ ላንተ ነው የምልህ። ላንተ ብለሽኛል። ጻአደ አፍንጫ ነው ምናምን ብለሽኝ እንደውም ትዝ አይልሽም? ጻአደ አፍንጫ ተለካና አኻይም በር አማራ የሚባል ሲጀመር አማራ አረ ወደ ሌላ እንዳንገባ በእናት። እሺ በቃ ይበቃሻል አሰፉ። አይ ቲንክ ብዙ ተናገርሽ እኮ። በጣም ታሳዝኑ ናችሁ ግን በዚህ እድማችሁ የጥላቻ ትርክት እየሰራችሁ ስትሄዱት ጥሩ አይደለም። በጣም መጥፎ ነው። የኔ እድሜ አይደል የወቀሳችሁት? በኔ እድሜ እንደዚህ አልነበረ። አብረን ለሁላችን
ከጎንደር በላይ ቀሽብር የረገፈ ወጣት አለ እንዴ? የረገፈ ተማሪ አለ እንዴ? ልክ እንደ መቀለ ልክ እንደ ተንቤን እኮ ነው ቀሽብር የተደበደበው። ስቃዩ ማታውቁት እየመጣችሁት ያልሆነ ትርክት ለምንድን ነው የምትተርኩት? ደርግ እኩል ነው የቀጠቀጠን። መልአኩ አፈር እድሜው ሲያጠቃው የጎንደር ተማሪ መቀሌ የነበር ተማሪ ተንቤን የነበረ አክሱም የነበረ አድግራት የነበረ ዘሴም ነው የወደቁት። ይሄ ጠላት አብረን አወደቅ ነው። ምንድን ነው አብረን ጣል ነው። ለምን ያልሆነ ውሸት ይወሸታል? አሁን የምትሳላለሁት የራሳችሁ ጉዳይ። ግን በጣም ያልነበረ ሁለቱም ህዝብ ለመለያየት ብዙ ርቀት የምትሄዱት ፕሊስ አቁሙት። አልጠቀመንም፣ ጎዳን አይደል? አሁንም ዳግም እንዳይጎዳችሁ ተጠንቀቁ። በብዛት ነግሬሃለሁ። በብዛት ራያ ሂድ፣ ተንቤን ሂድ፣ እንደርታ ሂድ፣ ምዕራብ ሂድ። 3 ቋንቋ ነው ገበያችን፣ አገውኛ፣ ትግርኛ፣ አማርኛ። እንደዚህ ያደገ ሰው እንዴት አህያ ብሎ ይሳደባል? ለምን ያልሆነ ጥላቻ ትዘራላችሁ? ቢአድን ያጠፋ ወደ ህወሓት፣ ኦህዴድ ያጠፋ ወደ ህወሓት። የየራሳችሁ አስተካክሉት። የምታስተካክሉት ከሆነ ህወሓት ትተህ ቢአድን አቅፈህ ያለው ለቢአድን አትገመግምም እንዴ? ህወሓት ካጠፋች ህወሓት የትግራይ ህዝብ ራሱ ያስተካክላታል። አንቺ አሁን ይቅርታ ጠይቀዋለሽ ሰሌዳን ጻዳ ፍንጫ ስላልሽው ወይስ ጽምዷችሁ ይፍረስ? ለዛ ይቅርታ ጠይቂ መጀመሪያ። እኛ የተጸመድነን ባይዘው ወይ አዲስ ጽምዶ የምን ጽምዶ ነው? ድሯችን እኮ ይቅርታ የተጸመድነን። ጠይቂኝ። እኔን ፐርሰናሊ እንደ ግለሰብ ይቅርታ በይ። እኔ እንደዚህ አይነት ጆካችሁ ተውትና፣ እሺ ትናንትናም አብረን ነው ጠላታችን የጣል ነው። አሁንም የሁለታችን ጠላት ካለ አብረን እንደምንጥል እሞኑት። ወደዳችሁም ጠላችሁ የትናንትና ታሪካችን ይደገማል። እኛ ተለያይተንም አናውቅም። ይሄንን እኔ ወደዛ አልገባም። አያና ይሄንን ድራማህን ቀጥልበት በፍጹም። እኛ ደግሞ ስራችን እንሰራለን። ልንገርህ ቁርጡ። እኔ ስለ ኤርትራችሁ ምናምናችሁ ማውቀው ጉዳይ የለኝም። ይሄ አንድ አይነት ህዝብ ለመለያየት ሩቅ የምትሄዱት ግን ይሄ አንድ አይነት ህዝብ ለመለያየት የምትሄዱት ተጋዳ ላይ ወልቃይት የማን ነው? እስኪ አብረን ጽምዶን ለማስቀጠል ይችላልሽ። የወልቃይት ህዝብ የአማራ ነው የትግሬ ነው? የወልቃይት ህዝብ ጥሩ ነው። ምዕራብ ትግራይ ከሚለው ወይኔ ሳሚ ቁማሩን ተበላ። ባትጠይቀው ይሻል ነበር። ስማ የወልቃይት ህዝብ እኔ እንዳንተ ስማ ለናገር ሳሚ አማሮችን ጨፍጭፎ መሬታቸውን ነጥቆ 2 ጊዜ እንትን አድርጓል እኮ ይሄ ኤክስ ታጋዮችን ወይንም የቲፒኤልኤፍ ታጋዮችን እዛ 50,000 60,000 አሰፈርናቸው መሬት ሰጥተን ይላል ጻድቃን ገብረትንሳኤ። የአማሮቹን መሬት ነጥቀን ይላል እዛ ላይ ይናገራል በግልጽ ማለት ነው። ወልቃይት ላይ ምን እንዳደረጉ አዳምጪ። ገብረመድህን አርአያ አንቺ እንግዲህ ተታጋይ ነሽ። ገብረመድህን አርአያ እኔ ከቲፒኤልኤፍ ጋራ መጀመሪያ ጸብ ውስጥ የገባሁት ኢትዮጵያዊ የሆኑ ትግራዮችን በተኙበት መጨፍጨፍ ጀመረ። ያ ምንድነው መይሶን አይደለም ምንድነው እዛ የነበሩት የነ ራስ መንገሻ ስዩም ፓርቲ ነበርና እነሱ ኢዶውን እያሳደዱ ይገሉ ነበር፣ ይጨፈጭፉ ነበር። ሌሎች ደግሞ ምንም ፓርቲ ውስጥ የሌሉ በቲፒኤልኤፍ አስተምሮት ውስጥ ያልነበሩ ኢትዮጵያ ብለው የሚያምኑ ሰዎችን መምህራንን፣ ምሁራንን፣ የባላባት ልጆችን ምናምን እየፈለጉ ይገሉ ነበር አለ ገብረመድህን አርአያ። እና ትልቁ ደግሞ ወልቃይትን ያነሳል ገብረመድህን አርአያ ሲናገር። ወልቃይት ላይ እኔ የተሰራው ግፍ ተናግሬ አልጨረስም ይላል ገብረመድህን አርአያ ሲናገር። እና ወልቃይት ላይ ገብቶ መሬቱን ፈልገው አንደኛ መሬቱን ለሱዳን መውጫ ይሆነናል ብለው ይሄንን ለአዜብ ጠይቃት። ይሄ ጥያቄ ለአዜብ ጠይቃት።
አዜብ ምን አገባት? አዜብ እኮ አንድ ግለሰብ ነች። አልነበርኩም አዳምጪኛ። አዜብ ሊመለከት አትሰማኝም እንዴ? መረጃ የሰጠሁሽ ነው። ቲፒኤልኤፍ አማራ ህዝብ ላይ ያደረገው ነገር አውቀዋለሁ እኮ አዳምጪ። አልሰማሁም። ያለምን መሰለህ ይሄንን ደርግ ላይ ገብቶ አሰፉ አልፈረጀም ነው የምትይው ግን አዎ የትግራይ እናት የ60 የ70 ዓመት እናት የሚሆኑ ሰውዬ ልጅ እያለን አሉ ቲፒኤልኤፍ አንተ የትግራይ ወጣትና ይሄንን አህያ አማራ ቀበር እያሉ ያስተምሩን ነበር አሉ። እኛ አሮጊት ናቸው የሚናገሩት ውሸት እና በቪዲዮ ሁሉ የተሰራጨ ነውና ወያኔ በዛን የትጥቅ ትግል ሲያደርግ የትግራይ ወጣቶችን አሮጊቶችን እየሰበሰበ የትግራይ እንደው እንዴ ለምን ሩቅ ትሄዳለህ? ሩቅ ለምን ትሄዳለህ? እኔ አልተነገረኝም አልኩህ እኮ ውይ እንዴ ምን አልሽኝ? ናይ ክልቲኦም ናይ ዞም ሓራይ ቀንዲ ዝተፈላለዩ ወይ ድማ ተፀማእቲ ሓይልታት ናይ ዞም ህዝብታት እዮም እንመን እዮም ክንብል ንኽእል ናይ ክልቲኦም ናይ ዞም ሓራይ ትግርኛ ቋንቋ ተዛረብቲ ህዝብታት መን እዮም እቶም ቀንዲ ተናሓናሓቶም ወይ ድማ ተፀማእቶም ሓይልታት ዝበሃሉ ማለት እዩ ቀንዲ ተናሓናሓቶም ናይ ብሓቂ ዝፀገም ቀንዲ ፀላዒና ድማ ኣምሓራይ እንድዩ ምለሊካ ፀላዒና ሓይለ ስላሴ ፀላዒና ኦኬ ሰማሽ? ቀንዲ ያማ የትግራይ ምኒልክ ነው ያለው። ሚውት አድርጊ። አማራ ይላል እኮ አማራ ማለት ምኒልክ ነው ያለው። አዳምጪ በመድኃኒዓለም ቀንዲ ዝተፈላለዩ ወይ ድማ ተፀማእቲ ሓይልታት ናይ ዞም ህዝብታት እዮም እንመን እዮም ክንብል ንኽእል ናይ ክልቲኦም ናይ ዞም ሓደ ዓይነት ትግርኛ ቋንቋ ተዛረብቲ ህዝብታት መን እዮም እቶም ቀንዲ ተናሓናሓቶም ወይ ድማ ተፀማእቶም ሓይልታት ዝበሃሉ ማለት እዩ ምኒልክ ቀንዲ ተናሓናሓቶም ናይ ብሓቂ ዝፀገም ቀንዲ ፀላዒና ድማ ኣምሓራይ እንድዩ ፀላዒና አየሽ ቀንደኛ ጠላታችን አማራ ነው። ምኒልክ አለ። ሰውየው እኮ ኤርትራዊ እኮ ነው። አዲስ ታይምስ ኤርትራዊ ነው ሰውየው እኮ። እኔ እንኳን አላውቀውም ሰውየው። አይደለም ጠያቂው ምን መሰለ የሚለው ለትግረኛ ተናጋሪዎች ይሏል። ጠያቂው እኮ ኃይለ ሚካኤል ትግራይ ሚዲያ ሃውስ ጋዜጠኛ ነው። የትግራይ ልጅ ነው። አንተ የኢትዮጵያ ሂስትሪ አታውቅም እንዴ? ሚውት አድርጊው ፕሊዝ። ለሁለቱ ትግርኛ ተናገር። አንተ ዝም ብለህ የሚታጠ ፍሬ ማነው? አያና መድረኩን ለኔ ስጠኛ። አያና መድረኩን ማኔጅ ማድረግ ያቃተኝ በነገራችን ላይ ብዙ ሰዎች አላስተዋለ ለሁለቱ ትግርኛ I have lost all control as soon as Asafu walked in here.